እውነትም እንዳለችውም አልደረስንባትም። ራሷ ናት የመጣችው ወደ እሱ ህይወት። ከዛ ባለፈ ደግሞ አብርሃም ህይወታችን ነው ብለን ስላሰብን ከሱ ጋር የፈለግነውን ነገር ማድረግ እንችላለን። መብታችን አብርሃም ላይ መብት አለ። አብርሃም ህይወታችን ነው ብለን ቆይ ምንድን ነው ያልሽው? እውነትም እንዳለችውም አልደረስንባትም። ራሷ ናት የመጣችው ወደ እሱ ህይወት። ከዛ ባለፈ ደግሞ አብርሃም ህይወታችን ነው ብለን ስላሰብን ከሱ ጋር ናዮ ጦሎ ቢዴ ማለት አሁን ነው። በቃ ናዮ ጦሎ ቢዴ አለ። በቃ ይሄንን እንዳታይ ማለት አሁን ነው። ይሄንን እንዳታይ አብርሃም ህይወታችሁ ስለሆነ ፈተናችን በዛ እኮ ነው። አሁን የኔ አማማት ነው ወይ ጉጭ ያለጡት አንድም ቀን ሳላ ያለ ሰውዬው ምን አሁን ቆይ ጡስ ማዘዣ ጣል ቢደረግ ምን አለበት? አሁን ምንድነው እሺ አሁን የሚባለውን እሺ ልጅ አገረድ ነኝ አብርሃም ነው ምናምን እሺ እሱን ተውት። ይሄ ብልግና ነው። ይሄ አይሆንም። አፉ በሉኝ ለዚህ ሐሳብ ግን ከናንተ ጋር ቦን ይሻለኛል። ሶስተኛ አድክም ነው በቃ ምንም ላይ ሸክም ነው የጨመርኩት። ሁለታችሁ ትሻሉኛላችሁ ብሎ ከናንተ ጋር ተመልሶ አብሯችሁ እንዲኖር ወይም ነገ አንቺ ጋር ነገ እሱ ጋር አይኖ እኮ ተካፍሎ መብላት ባህላችን ነው። ግን አብርሃምን አይደለም እንብላ መባባል ባህላችን ነው። ግን አብርሃምን አይደለም። ምግቡንማ አንድም ጎርሳችሁ ቢሆን ብላችሁ ትሄዳላችሁ። ግን ይሄ ሐሳብ አሁን ህይወታችን ነው ይመለከተናል የሱ ጉዳይ ምናምን ነገር እንዴ ተው እንጂ። ጎበዝ መሆን ያለባችሁ ነገር ላይ ጎበዝ መሆን ሲያቅታችሁ ጭራሽ ተካፍላችሁ ልትበሉ ምድረስ ችጋራም እኔ እሺ ትሻላለች፣ ጎበዝ ናት፣ አስተዋይ ናት፣ የምታደርገውን ነገር ታውቃለች የምንላት ሩታም ይሄው በቃ ሰው ውለውን ይመስላል የሚባለው እኮ ነው። ሰው ውለውን ይመስላል ማለት ይሄው ሩታ አንድ ወር ከኤርሜላ ጋር አንድ ወር ነው 20 ቀን 15 ቀን ብትውል ይሄው እሷን መስላ መጣች። ክፉ ባልንጀራ ጥሩን አመል ያጠፋል ሚለን ቅዱስ መጽሐፍ ቅዱስ ለዛ እኮ ነው። ጓደኛህን አሳየኝና ስለማንነት ወይም ስለ አንተ ነግርሃለሁ የሚባለው እኮ ነው። ሁለት ኤርሜላ ሆኖ ይመጡብናል። አንድ ደህና ነሽ ትሻለሽ ያልንሽም ሩታ ጭራሽ። እኔ ግን ሁሉ ጊዜ ሩታ አብርሃም አሁን እንደዚህ እየመጣ አንቺ እሱ ከሆናቸው ሴቶች ጋር ወይም እሱ ካመጣቸው ሴት ጋር ሁሌ እየመጣሽ እየተጣላሽ ትችያለሽ ማለት በቃ እሱ ለነዛ ሴቶች የሆነ ጠበቃ ምናምን እየቆመ የሆነ ሰው እንዲናገራቸው ወይም የሆነ ሰው መጥቶ እንደፈለገ እንዲሆንባቸው አልፈቅድም በቃ መናገር መብት የለሽም ምናምን ሁሌ መባል አይሰለችም? እንደዛ እስከመቼ ማለት እስከመቼ ነው እንደዛ የምትቀጥይው? ሲሪየስ የምሬን ነው የምልሽ። አሁን በጣም መገጸጽና ስርዓት መያዝ ያለብሽ አንቺ ነሽ። ምክንያቱም መስመር እየሳትሽ ነው። የምንወድሽ የምናከብርሽ ከሆነ ምንም እንድትሆኝ የማንፈልግ ከሆነ ከጎንሽ መቆም የምንፈልግ ከሆነ ያንቺን መልካም ነገር ያንቺን መውደቅ ሳይሆን ያንቺን መቆም ያንቺን መሳካት ያንቺን መጠንከር የምንፈልግ ከሆነ መገጸጽ አለብሽ። በቃ መቆጣት አለብን። አንቺ ልታወሩት የምትፈልጉት ነገር ካለ በምንም አይነት ምክንያት ስልክ አታነሳላችሁ። እኔን ማውራት ትችላላችሁ። እኔን ማግኘት ትችላላችሁ። ስለምትፈራ ነው ስልክ ማታነሳለህ? አንደርስባት ነው ግጭት ምናምን የሚባሉት ነገሮች ስለሰለችኝ ኖ እኔ ሰልችቶኛል። ባይዘው ከእናንተ ጋር ይሄ ግጭት ማለት እስኪ ምንድን ነው የሚባለው? አሁን እስኪ ስልክ እናንሳና እስኪ ስልክ እሺ ቆይ ፍቅር ጋር እንደውልላት ምናምን ተተተተ ሄሎ ፍቅር አብርሃም ሚስት የነበርኩት ለምን ነው ባሌን ማትመልሽልኝ ግን አንቺ? አዎ እኮ እኔ እንዴ አዎ ሚስቱ ነኝ። 80 ወረቀት ነበረን ተፋታን በሆነሽ ግጭት ተፋተን እንጂ ሉሌን እንደወለድኩለት ታውቂ የለ? አዎ አውቃለሁኝ ምናምን እና ታዲያ እሱን ጠይቂው ይጅና እሺ ሄርሜላን አናግሪያት። ሄሎ ፍቅር ሄርሜላ ነኝ። እሺ አቤት እኔ አብርሃም ወሽማው ነበርኩኝና ቀለበት አድርጎልኝ ነበር ምናምን። እሺ እና ለምንድነው ማትመልሽልን አብርሃምን? ነው እንደዛ ነው የሚባለው። ይሄው አብደው ማሳበድ ማለት ይሄ ነው። እኔማ አበድኩ በቃ ይሄን አይደል የምትፈልጉት? ይሄው አበድኩላችሁ እኔ። ታዲያ ምንድነው የሚባለው? ግራ ቢገባኝ እኮ እንደሆነ ሕፃን ልጅ ማስረዳት ጀመርኩኝ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ግዴላችሁ ላይክ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ተው እንጂ አላሳዝናችሁም? የምሬን እኮ ነው። አሁን የኔ አሟሟት ነው ወይ ጉጭ ያለጡት አንድም ቀን ሳላይ ብሎ ዘፋኙ የዘፈነው ለምን እንደሆነ ይገባችኋል። አብረን መተናል ማለት ነው። ምንድነው የመጣንበት ጉዳይ? ፍቅር የኛን ስም በጣም እያነሳች ነው። እኛ ስሟን አላነሳንም፣ ምንም አላልናትም።
ከባለፈው ወዲህ አግኝተናትም አናውቅም። አብርሃም ካገናኘን ወዲህ አግኝተናትም አናውቅም። ልናገኛትም አንፈልግም ነበረ። ነገር ግን እሷ ስማችንን በየቦታው እየሄደች እያጠፋች ነው። ከኔ ምን እንደሚፈልጉ አላውቅም። እሺ ይሁን፣ ስማችሁን እያጠፋች ነው። እሺ እንበል ስማችሁን እያጠፋች ነው። ግን አሁን እንደዚህ ሆናችሁ አሁን እናንተ ፍቅር ስማችንን እያጠፋች ነው ብላችሁ ለስማችሁ ተጨንቃችሁ ነው አንድ ላይ የሆናችሁት እናንተ ህብረት የፈጠራችሁት። አሁን እናንተ ከፊት ለፊታችሁ ያለውን ጭጋግ ወይም ደመና ህይወታችሁን እንዳትኖሩ እያረጋችሁ ስለሆነ ያኔ አንድን ወንድ ለሁለት ተጋርታችሁን ብትሆን እየኖራችሁ ነበረ። አሁን ግን ያኛውንም እድል ስላጣችሁ በመሃላችሁ ፍቅር የምትባል ሴት ወይም ፍቅርዬ የምንላት ሴት ገብታለችና እሱንም እድል አሳጥታናለችና በህይወታችን ላይ እንደ ጭጋግ እየሆነችብን ነው። ስለዚህ ያችንም እንኳን ከአብርሃም ጋር የምናሳልፋትን ጊዜ ዛሬ እኔ ጋር ነገ አንቺ ጋር እየሆነ እንኳን የምናገኘውን አብርሃም አሁን እያጣ ነው ስለሆንን ባዶ ከምንቀር ለምን እኔና አንቺ ህብረት ፈጥረን አሁን ለምን አብርሃምን ወደኛ አንመልሰውምና እንደ ድሮ እንኖር ነው። እንደዛ ነው። እንደገና ደግሞ እናንተ አሁን እያደረጋችሁት ያላችሁት ነገር ወይም ስታደርጉ የነበራችሁት ነገር ስማችሁን እየገነባችሁ ነበረ። ሩታ ለምሳሌ የነበረሽን የገነባሽውን ስም አሁን በምታደርጋቸው ነገሮች እያፈረሻቸው እንደሆነ ወቂ። አይደለም ስምሽን ብቻ ሳይሆን በጣም የሚወዱሽ ከአንቺ ጎን እስከዛሬ ድረስ እየተጋፈጡ አንቺን አሳልፈው ላለመስጠት አብሮሽ ያሉ ኦዲየንሶችን በጣም እያስቀየምሽና እያስከፋሽ ነው። በነገራችን ላይ አሁን አንቺም የአብርሃም አይነት ሙድ እያራመድሽ ነው። ያ ማለት አብርሃም በቃ ራስ ወዳድ ነው። የራሱን ሐሳብ የራሱን ፍላጎት ብቻ እንጂ የሚያደርገው የሚወዱኝ ሰዎች አሉ፣ የሚከተሉኝ ሰዎች አሉ ምናምን የሚባል ነገር እሱ ጋር አይሰራም። አንቺም አሁን እንደዛ አይነት ሙድ እያራመድሽ ነው። አንቺ ከሱ በጣም ለኦዲየንሶቹ ለየት የምትይ ሴት እንደሆንሽ ታውቂያለሽ። ሴት ነሽ፣ ተጎርተሻል፣ የልጅ እናት ሆነሻል። በጣም ብዙ ጊዜያትን ከአንቺ ጎን ቆሞ አብረው አሳልፈዋል። በጣም የሚወዱሽ ሰዎች አሉ። አሁን ላይ ደግሞ በተቃራኒው እየሆኑ ነው። በነገራችን ላይ በተቃራኒው እየሆኑ ነው። አንዳንድ ሰዎችን ቀጥታ ለምጠይቃቸው ጥያቄ አሁን ላይ ላንቺ መከራከሪያ መልስ እያጡ ነው። በነገራችን ላይ ምክንያቱም እያደረግሽ ያለሽው ነገር በጣም የሚደብር የሚያስጠላ ሩታ የምትባለዋን ያችን ሴት የማይመጥን ነገር ነው እያደረግሽ ያለሽው። ለምን እያደረግሽው እንደሆነ አልገባኝም። አሁን ምን ጥቅም ይሄ ልታገኝ ነው የሚያስብል ምንም ነገር የለም። ለትዳሯ ነው የሚያስብል ነገር አሁን ምንም እያደረግሽ አይደለም። በነገራችን ላይ አይደለም ለትዳሯ ነው ለሉሌ ብላ ነው የሚያስብል ምንም ነገር እያደረግሽ አይደለም። ምክንያቱም አሁን አንቺ ለሉሌ ወይም ለትዳርሽ ወይም ለራስሽ ሳይሆን ጭራሽ ነገሮች የሚያሳዩትና የሚያመለክቱት ምንድነው ለሄርሜላ ተቆርቋሪ የሆነ ከሄርሜላ ጎን ለመቆም ምናምን ነገር የሄርሜላ እንባ ጠባቂ እየመሰልሽ ነው። በነገራችን ላይ ታውቆሽ ከሆነ አይዶን ነው። እኛ ግን እየመሰለን ያለው እንደዛ ነው። በጣም መስመር እየሳትሽ ነው። በጣም መስመር እየሳትሽ ነው ሩታ። ስለዚህ ይሄን ነገር አስቢበት። ስማችንን እያጠፋች ነው እና እሷ እሺ ይሁን ፍቅር ከምታጠፋው ስም በላይ እናንተ የራሳችሁን ስም የምታጠፉት ተውት። ስም ማጥፋት እሱ ቀላል ነገር እኮ ነው። ይሄው ክብራችሁን እያጣችሁ አይደል እንዴ? ሴትነታችሁን እያዋረዳችሁት አይደል እንዴ? ደግሞ ፍቅር ምን የእናንተ አሁን የትኛውን ስም ነው የምታጠፋው ነው? እኔ አሁን ግራ የገባኝ እሱ ነው። የመጣላት አባዜ ከሌለባችሁ በስተቀር ወይም ተቃጥላችሁ ወይ አንጀታችሁ አሮ ካልሆነ በስተቀር አሁን ከፍቅር ጋር ሊያጋጭሽ ወይም ደግሞ ፍቅር እንዲያረገች ምናምን የሚያስብል ምንም ነገር የለም። ይሄ ሁሉ ነገር ከማለት ምክንያቱም አርፎ መቀመጥ መልካም ስለሆነ ራስሽን ከዚህ ነገር ውስጥ ማውጣት። ሁልጊዜ ራስሽን ለምን የዋ አይነት ነገር ለሰው የምታስቢ የሰው ነገር የሚያስጨንቅሽ ለምን እንደምትሆኝ አላውቅም። በነገራችን ላይ እንደዚህ አይነት ነገሮች መልካምም ናቸው መጥፎም ናቸው። ይሄ ለምን እንደሆነ በኋላ ነገራቸዋለሁ። የፈለገ ነገር ቢመጣ ለሁሉም ሰው ለጎዱንም ለማይጠቅሙንም ለማንጠቅማቸውም ምናችንም ላኖኑ ሰዎች ልክ የኛ የህይወታችን አካል አድርገን የምንጨነቅላቸው ጭራሽ ለጎዱን ሰዎችም እንደገና እኛ ራሳችንን አሪፍና ምርጥ አድርገን ለማቅረብ የምንጥር ከሆነ ብትጎዱንም ለናንተ መልካም ነኝ፣ ለኔ መጥፎ ወይም ክፉ ብትሆኑም እኔ ለናንተ መልካም ሐሳቢና ጥሩ ሐሳቢ ነኝ አይነት ነገር ለዛ ሰው ለማስረዳት ወይም ለመሆን የምንጥር ሰዎች የሆነ ችግር አለብን። በነገራችን ላይ ጤነኝነት አይደለም። ለምን አልክ ካላችሁኝ ቀጥሎ ነገራችኋለሁኝ ለምን እንደሆነ ምናምን እያለች የኛን ስም እያጠፋች ነው። ሲቀጥል ደግሞ አብርሃምን እንደዚህ ይፈልጉታል አይፈልጉትም ይሄ እኛ ጉዳይ ነው። ትፈልጉታላችሁ። ትክክል እኮ ናት። ምን አጠፋች ታዲያ? ትፈልጉታላችሁ። ባትፈልጉት ኖሮ ነው እንደዚህ የምትሆኑት። አብርሃም ከእጃችን ወጥቷል በሚል አይደል እንደ ሁለታችሁ ፍቅር የሆናችሁት አንድ የሆናችሁት። ከዚህ በፊት እኮ ሲያጋጫችሁ የነበረው እኮ አብርሃም ነው። ከዚህ በፊት እናንተ ሁለታችሁ እኮ እሳትና ጭድ የሆናችሁበት አንዱ ምክንያት ምንድን ነው? አብርሃም የሚባል ሰው መሃላችሁ ስላለ። ያስ ምን ፈጠረ? ሄርሜላ ካንቺ ስለወሰደችብሽ ወይም ትዳሬን ወይም ባሌን ቀምታኛለች በሚል ነገር ሁለታችሁ መካከል
ልትገዳደሉ ወይም ደግሞ መታየት እንኳን የማትፈልጉ ሰዎች ነበራችሁ አይደለ? አንዳችሁም ለአንዳችሁ ጥሩ አይነት አመለካከት የሌላችሁ ሰዎች ድንገት ብድግ ብላችሁ ፍቅር የምትጫወቱበት ምክንያት ምንም ሊገባኝ አልቻለም። ያንንም ነገራችሁን ማየቱ መሰለኝ አብርሃም ወይም ደግሞ ይሄ ነገራችሁም ሰልችቶት መሰለኝ አብርሃም አሁን ጭራሽ ወደማይሆን ነገር ውስጥ እንዲገባ እየሆነ ያለው። ምክንያቱም እንደዚህ እንዳስብ እያደረገኝ ያለው የእናንተ አሁን እየሆናችሁና እየመጣችሁበት ያለው ሐሳብ ትክክል ስላልሆነ ነው። ምንም አሳማኝ ያልሆነ ማንም እየተደሰተበት አይደለም። በነገራችን ላይ እናንተ ሁለታችሁ አንድ ላይ ሆናችሁ የሆነ አይነት ፍሬንድ ወይም የሆነ ቤስት ፍሬንድ አይነት ጓደኛሞች አይነት ለመሆን የምትጥሩት ነገር ሰው እየሳቀባችሁ ነው በነገራችን ላይ። ምክንያቱም የውሸትና የማስመሰል ስለሆነ መቼም እናንተ ልትሆናችሁ ነው የፈለገ ነገር ቢመጣ። ከዚህ በፊት ያልሆናችሁ ሰዎች ዛሬ ላይ ታፈቅሩትና ተወዱት የነበረ ወንድ ሁለታችሁንም አልፈልግም ብሎ ኢግኖር አድርጓችሁ ወደ ሌላ ሴት ስለሄደ እናንተ ምርጥ ጓደኛ ልትሆኑ፣ እናንተ ምርጥ ፍቅረኛ ምርጥ ቤስት ፍሬንድ ወይም የሆነ አንዳችሁ ለአንዳችሁ ሐሳቢና ተጨናቂ አይነት ጓደኛ ልትሆኑ። ኧረ ተይ እንጂ እንዴ አታስቁና። እውነትም እንዳለችውም አልደረስንባትም። ራሷ ናት የመጣችው ወደ እሱ ህይወት። ከዛ ባለፈ ደግሞ አብርሃም ህይወታችን ነው ብለን ስላሰብን ከሱ ጋር የፈለግነውን ነገር ማድረግ እንችላለን። መብታችን አብርሃም ላይ መብት አለ። አብርሃም ህይወታችን ነው ብለን ቆይ ምንድን ነው ያልሽው? እውነትም እንዳለችውም አልደረስንባትም። ራሷ ናት የመጣችው ወደ እሱ ህይወት። ከዛ ባለፈ ደግሞ አብርሃም ህይወታችን ነው ብለን ስላሰብን ከሱ ጋር ናዮ ጦሎ ቢዴ ማለት አሁን ነው። በቃ ናዮ ጦሎ ቢዴ አለ። በቃ ይሄንን እንዳታይ ማለት አሁን ነው። ይሄንን እንዳታይ አብርሃም ህይወታችሁ ስለሆነ ጭራሽ ደግሞ አሁን አንድ ወንድ ለሁለት ለመጋራት ወይም ሁለት ምን አረጉድ ምንድነው እየቀባጠርሽ ያለሽው? እቺ ሴትዮ ሲጀመር ጤነኛ ነገር አታወራም። ጭራሽ ብሶባታል። አሁንማ የእናንተ ህይወታችሁ ነው አብርሃም ማለት ነው። ማለት አብርሃም በቃ አብርሃም ተስማምታችሁ በቃ ያንቺም የሷን ባል እንዲሆን እንደዛ ነው ነገርየው። ማለት በምን አማርኛ ነው የሁለታችሁ ህይወት ሊሆን የሚችለው? አብርሃም ወዶ አይደለም ልጅ ሁለታችሁንም አልፈልግም ያለው ወንድሜ። አሁን ነው የተረዳው። እኛ አንተን ነበር እኮ እንዴት ትዳርህን ፈተህ ማስተካከልና መታረቅ መስማማት የምትችለውን ለዛ ልጅ ስትል ትዳር ክቡር ነው መኝታውም ንጹህ ነው ብለን ብዙ የእግዚአብሔር መጽሐፍ ቅዱስ ጥቅስ አልቀረን ብዙ ነገር አውርተን ልጁ ላይ ብለን እኮ እኛ ስንጨው የነበረው እኮ አብርሃም በትክክለኛ መንገድ እየሄደ አይደለም ትክክል አልሰራም ብለን እኮ ነው። የባሰ አታምጣና አገርን አትልቀቅ ማለት አሁን ነው። በቃ አብርሃም ህይወታችን ስለሆነ ይመለከተናል። አሹ አረ ወይኔ ይሄንን ነው ልታሳየኝ ዛሬ 3 ቀን ጠፍቼ በመጣ ጭራሽ የባሰ ከአብርሃም የባሰ ጭራሽ ምንም እኮ ይሄ እኮ በቃ ምንም እኮ ምን እንበለው? ይሄ እኮ ምንድነው የሚባለው? አሁን ግራ ገባኝ እኮ። እሺ አብርሃም ዝሙት ሰራ ምናምን ነገር እንዴት ሚስቱ ላይ ሴት ይደርባል አልን። እሺ አሁን ምንድነው የሚባለው? በዛ ላይ ያው ያለጥስ ማተጃ እዚህ ፈተናችን በዛ እኮ ነው። አሁን የኔ አማማት ነው ወይ ጉጭ ያለጡት አንድም ቀን ሳላ ያለ ሰውዬው ምን አሁን ቆይ ጡስ ማዘዣ ጣል ቢደረግ ምን አለበት? አሁን ምንድነው እሺ አሁን የሚባለውን እሺ ልጅ ሀገር ነኝ አብርሃም ነው ምናምን እሺ ዙንታውት ይሄ ብልግና ነው። ይሄ አይሆንም። አፉ በሉኝ ለዚህ ሐሳብ ግን አብርሃም በምን ቋንቋ እኔ ምንድነው አሁን እያለች ያለችው ነገር እናንተ ተረድታችሁታል? የገባችሁ ነገር አለ? በዚህ 3 ቀን ያመለጠኝ ነገር አለ? የተስማሙበት ውል አላቸው? አብርሃም የሁለቱ ህይወት የሆነው ከመች ጀምሮ ነው? ጭራሽ በአደባባይ ወጥተው አብርሃም ህይወታችን ነው ይመለከተናል አሁን እንድትጋሩት፣ አሁን ደግሞ ተስማማችሁ ደግሞ ልትከፋፈሉት። እቺ 2 ወር በሰላም አልቃ 2019 እንገባለን ስንል ጭራሽ እናንተ አብርሃምን ህይወታችሁ አድርጋችሁት ልትዘልቁ አብራችሁን ወደ 2019 አረ ድግዲ እሺ የፈለግነው ነገር ማድረግ እንችላለን። መብታችን ነው። አብርሃም ላይ መብት አለን። የፈለግነው ነገር መሆን እንችላለን እኛ። በቃ እሱ አብርሃም መመለስ ባለበት መልኩ ይመልስ። ምን አይነት መብት ነው የምታረጉት? ቢመለስስ ቆይ ሰውዬ እሺ አልፈልግም ፍቅርን ቢል በቃ እሺ ምንድነው እናንተ ትሻሉኛላችሁ? ከናንተ ጋር በሆን ይሻለኛል። 3ኛ አድክም ነው በቃ ምንም ላይ ሸክም ነው የጨመርኩት። ሁለታችሁ ትሻሉኛላችሁ ብሎ ከናንተ ጋር ተመልሶ አብሯችሁ እንዲኖር ወይም ነገ አንቺ ጋር ነገ እሱ ጋር አይኖ እኮ ተካፍሎ መብላት ባህላችን ነው። ግን አብርሃምን አይደለም እንብላ መባባል ባህላችን ነው። ግን አብርሃምን አይደለም ሰውን አይደለም ወይም ወንድ ልጅን አይደለም እኮ እንብላ ብለን የሆነ ምንጎርሰው ወይ መንቀማመሰው ነገር
እንደውም የተባረከ ይሁን መባልም ካለበት ይሄ ሐሳብ ነው። ምግቡንማ አንድም ጎርሳችሁ ቢሆን ብላችሁ ትሄዳላችሁ። ግን ይሄ ሐሳብ አሁን ህይወታችን ነው ይመለከተናል የሱ ጉዳይ ምናምን ነገር እንዴ ተው እንጂ። ጎበዝ መሆን ያለባችሁ ነገር ላይ ጎበዝ መሆን ሲያቅታችሁ ጭራሽ ተካፍላችሁ ልትበሉ ምድረ ችጋራም ቶ አለወይኔ ማላቀሽ እኮ ስለማታሽ ደረስኩባችሁ እኮ የደረስሽብን መንገድ ልንገርሽ። ስላንቺ እኔ መጥፎ ነገር አውርቼ በሰው ሰምተሽ ታውቂያለሽ? አታውቂም አይደለ? ስላንቺ መጥፎ ነገር አውርቼ አውቃለሁ? አዳምጪኝ በመጀመሪያ። ስላንቺ መጥፎ ነገር ሳወራ አይተሽኝ ታውቂያለሽ ስልሽ አላውቅም ሳይሆን አታውቂም። አማርኛሽን አስተካኪ፣ በደንብ አዳምጪ። እኔ እኮ አሁን እናንተ እየሄዳችሁበት ካለው መንገድ አንፃር ምንድነው እናንተ አሁን ጥሩ የሚወራላችሁን ነገር ንገሩን። ምንድነው አሁን ማለት በቃ አሁን እየተፈጠረ ካለው ነገር አንፃር እነዚህ ሁለት ሴቶች ምንድነው የሚወራው ጥሩ ነገር እስኪ ንገሩኝ። አሁን ሩታ ብላችሁ አሁን በዚህ ወር በቃ በዚህ ወር ወይ በዚህ 15 ቀን ውስጥ ሩታ ሄርሜላ ብላችሁ የምታወሩትን ጥሩ ነገር ንገሩኝ እስኪ። ካወራችን ደግ አደረገች፣ ትክክል ናት፣ እንኳን አወራሽ። በነገራችን ላይ ጥሩ ነገር እየሰራችሁና እያደረጋችሁ እንዳላችሁ ነገር እናንተ ለምንም ለራሳችሁም ለሰውም ነገሩ ለራሱ ሰው ክብር ሲኖረው ነው ለሰው ክብር ሊኖረው የሚችለው። ሰው ለራሱ ሲጨነቅ ሰው ምን ይለኛል ብሎ መጨነቅ ይጀምራል። ምንድነው እያስተላለፍኩ ያለሁት መልእክት? የሚሰሙኝና የሚወዱኝ ሰዎችስ ምን እያሉኝ ይሆን? ይሄ ነገር አግባብ ነው ወይ? ጥሩ ነው ወይ? ከፊት ለፊት ግብ ሊመታ የሚችለው ግብ ልናሳካ የምንችለው ነገር ኖሮ ቢሆን አዎ አንዳንድ ጊዜ ይሁን። በቃ ለሰውየው ካለበትም ወይም ልጅቷ ካለችበት ችግር ተነስታ ነው። በቃ ያ ሰው ካለበት ችግር ስለማይበልጥ መዋረዱን መርጦ ሊሆን ይችላል እንላለን እኮ። ምክንያቱም ተዋርዶም ቢሆን ካለበት ችግር ይውጣ፣ ማሳካት የፈለገውን ነገር ያሳካን እንላለን። እናንተ ግን መታችሁ እዚህ ጋር እያደረጋችሁ ያላችሁት አንድን ወንድ እየተከተላችሁ ያንን ወንድ መጨቅጨቅ፣ እንደገና እሱ የኛ ህይወታችን ነው። ምን ጥሩ ነገር አላችሁና ምን ጥሩ የሚወራ ነገር ኖሯችሁ ነው አሁን ስማችንን አጠፋች ምናምን በአደባባይ እናንተ ራሳችሁ የራሳችሁን ስም እያጠፋችሁ አይደል እንዴ? ቪዲዮ ደቅናችሁ ቪዲዮ ቀርጻችሁ ስማችሁን ክብራችሁን እየጣላችሁ አይደል እንዴ? የፍቅር ጊዜ ሲሆን ነው እሷ ስትሆን ከአብርሃም ጋር ገና ለገና ፍቅር ምናምን ሆናለች አብርሃም ያለችው የሚል ነገር አንገብግቧችሁ እንጂ ህፃን አስተሳሰብ ስላላችሁም ይመስለኛል አብርሃም እንዲየቀለደባችሁ ያለው። የምሬን ነው የምላችሁ። እኔ ህፃን ነኝ ልጅ ነኝ ማደግ አለብኝ ምናምን ያለው አብርሃም የሚመስለኝ ሄርሜላን ነው ራሱን አድርጎ በአሽሙድ ሄርሜላን እየተናገረ እንጂ አብርሃም አይመስለኝም። እኔ ህፃን ነኝ ልጅ ነኝ ያለው ራሱን አይመስለኝም። እኔ እሺ ትሻላለች፣ ጎበዝ ናት፣ አስተዋይ ናት፣ የምታደርገውን ነገር ታውቃለች የምንላት ሩታም ይሄው በቃ ሰው ውሎውን ይመስላል የሚባለው እኮ እውነት እኮ ነው። ሰው ውሎውን ይመስላል ማለት ይሄው ሩታ አንድ ወር ከሄርሜላ ጋር አንድ ወር ነው 20 ቀን 15 ቀን ብትውል ይሄው እሷን መስላ መጣች። ክፉ ባልንጀራ ጥሩን አመል ያጠፋል ሚለን ቅዱስ መጽሐፋችን መጽሐፍ ቅዱስ። ለዛ እኮ ነው ጓደኛህን አሳየኝና ስለማንነት ወይም ስለአንተ ነግርሃለሁ የሚባለው እኮ እውነት ነው። ሁለት ሄርሜላ ሆነው ይመጡብናል። አንድ ደህና ነሽ ትሻያለሽ ያልንሽም ሩታ ጭራሽ ያረ ተው እንዴ አረጋጉት። በየቦታው ይሄድ የኔና የሩታን ስም እያነሳሽ የምታወሪያቸው መጥፎ ነገሮች አግባብ ናቸው? የራስሽ ህይወት የለሽም? እናንተ አሁን እኔ እንደ እስራኤል ስለእናንተ ማነሳ ነው የሚመስላችሁ? አልደረስንም ስላነሳሽና ስላየንም ጀምሮ በነገራችን ላይ ካወራችም ታምሮ ነውባት ገርሟት ትናንትና ባሌን ቀማሽ ትዳሬን አፈረሽ ልጄን ያላባት አስቀረሽ ስትባባሉ የነበራችሁ ሰዎች ዛሬ ላይ ፍቅር ሆናችሁ አንድ ላይ ሆናችሁ ጓደኛ ሆናችሁ ጭራሽ አንድን ወንድ ስትከተሉ አዎ ታምሮ ነውባት ገርሟት አይታ ማታቆ ስለሆነ ስንቱ በድብቅ የሚያደርገውን ወይም ደግሞ ብቻ ስንቱ አደባባይ ይዞት ሊወጣ የማይፈልገውን ነገር እናንተ እንደ ጀብድ እንደ ትክክል አድርጋችሁ ፊት ለፊት ይዛችሁት ነገሩን ስትመጡ እንዴት አታውራ? እኔም ቦና አወራለሁ እኮ ምን እሷ ብቻኛም እኮ ይሄው በአደባባይ ቪዲዮ ደቅነን ካሜራ ደቅነን እኮ እያወራን እኮ ነው። ቲክቶኩ ሶሻል ሚዲያው ፌስቡኩ እንዳለ ስለናንተ አይደል እንደሚወራው? ምን ፍቅር ይገርማችኋል እናንተ እንዴ? ምንድነው ፍቅር ላይ ጀግና ተሰውት አሁን አብርሃም ነው አይደለ? እኛ ህይወት ላይ በትክክል አብርሃም ነው እያወራን ያለ ነው። አብርሃም ጋር መጣሽ ሶ ከአብርሃም ጋር ያለሽን ነገር መጨረስ ትችያለሽ። ከኛ ጋር በየቦታው እየሄድሽ እንደዚህ እነሱ ይለምኑታል እኔን እኮ ነው የሚፈልገኝ የሆነ ነገር ይሄ በጣም ሰላማዊ ወሬ ነው። ትክክል ናት። አዩ እናንተ እየተከተላችሁ እየተለማመጣችሁ አይደለ? እሱ ደግሞ የሚፈልገው እሷን ከሆነ እንግዲህ ምንም ማድረግ አይቻልም። ያ ይሄን ማለቷ ምንም እኮ ኖርማል ነው። ምንም የሚያጋጫችሁ የሚያናዳችሁ ነገር የለም። ሄርሜላ ስታደርጊው የነበር አይደለ? ሩታን እርጉዞን አይፈልግሽም ስትያታል ነበር እንዴ? አንቺ ራስሽ ሄርሜላ ስታደርግ
ሩታ በእርግዝናዋ ወቅት ነገሩኛ እኮ ዝም ብለን ነው የምናወራው። ያው አጅሪ ተቃቅፎ መታለች እኮ አሁን ስለማወራው ነገር እኮ ሩታ የምታስብና ያ ነገር ብዙ ነገር እንዳደረገቻት ብዙ ነገር ስትላት እንደነበረ ጭንቅላቷ እንደው ትንሽ አሰብ አድርጎ ብታስታውስ ነው እኮ ከሄርሜላ ጋር አብራት መጣም ነበር። ከሄርሜላም ጋር ምንም አይነት ግንኙነት ውስጥ አትገባም ነበር። ብቻ ምንድነው ሄርሜላ አሁን እያልሻለሽውን ነገር በሩታ ላይ ስታደርግ ነበር። አንቺ እንደው በእርጉዝ ሴት ላይ ነው እኮ እንደዛ ስትደነፊ እንደዛ በጣም በአብርሃም የተወደድሽ የተመረጥሽ ምናምን አድርገሽ ራስሽን ታሽሞነሙኝ የነበረው እኮ ከአንድ እርጉዝ ሴት ጋር ነበር ራስሽን ስታፎካክሪ የነበርሽው እኮ እንዴ። እሷ አብራው ጥራ ግራ ብቻ ምንም ብላ አፈር በልታ እንደዛ ብዙ ነገር ተብላ ቤተሰቦቿን ጥላ ብዙ አንገት ሊያስደፋት የሚችል ብዙ ነገር ደርሶባት አብራው ለፍታ የሆነ ነገሩን አይታ ከዚህ ሰው ጋር ለወጣለኝ በሚል እምነት በእግዚአብሔር እርዳታ ዛሬ ላይ እዚህ ላይ ከደረሱ በኋላ እሷ አፈር ከደሜ በልታ ባቀናችሁ ህይወት ላይ ገብተሽ ኩራት አለኝ በኩራት ምን አለ ማለት የፈለግሽው ማናት? ሄርሜላ ናት። እንግዲህ እኔ ምን ለምን ለፋለሁ? ሩታ የለፋችሁ ላይ ገብቼ ጋሼን ይሄው እሷ በጎረጎደ ጉንጭ አብራው ከአብርሃም ጋር ሆነች። እኔ ደግሞ በተነፋፋውና ቦርጭ ባወጣው ጉንጩ አገኘሁት። በቃ ድንቡሽቡሽ ያለ የሀብታም ልጅ መስሎ አገኘሁት፣ ጠበስኩት። በቃ እንደዛ ነው ማለት ያለብሽ ሄርሜላ። አንዳንድ ጊዜ ስታወሪ ትንሽ አሰብ ብታረጊ መልካም ነው ማለት ያው ራስሽ ማልቤት እንዳትቀሪ ባወራሹ ነገር መልሰሽ እንዳትቀሪ። በእውነት ሩታ ኖ በጣም አፍሽን እየከፈትሽ ነው። ስነ ስርዓት የእናንተ አይታያችሁ? ምን ለጠየቃችሁ ጥያቄ መልስ ነው እየመለስኩላችሁ ያለው እኮ በስነ ስርዓት ምን ቅርቅር አትበይ። ረጋ በይ። በመጀመሪያ ደረጃ አጠገብሽ ነን እንሰማለን። እንዴ ለሀገር አታምቧርቂ ድምጽሽን ቀስ ሰከን ብለሽ አውሪ። ከሷ ጋር እንዲያጣላሽ የሚያደርገው ነገር ምንድነው ሩታ? እንዴ አንድ ሰው በቃ እኮ ላንቺ ክብር ላንቺ ስሜት ላንቺ የሆነ ነገር የሚጨነቅ ቢሆን እኮ የሁሉ ነገር አያደርግም። ይሄ ሁሉ ጉርጓድ የሚቆፍረው አልፈልጋትም ከሷ መራቅ ፈልጋለሁ በሚል መንገድ ከሆነ አንቺ ለምን አትወጪም? አንቺ ለምን በሰላማዊ መንገድ ህይወትሽን ለመምራት አትሞክሪም? ያ ይቀላል እኮ። ለምንድነው ይሄው እኮ እንደዚህ ሆነ? ከፍቅር ጋር መተሽ መጣላት መፈለግሽ ምንድነው? አብርሃምን ስለምትፈልጊው አብርሃም አሁን ከፍቅር ጋር ነኝ የሚል ነገር ስለጀመረ ነው እንጂ ሌላ ምክንያት ኖሮሽ አይደለም አይደለ? ከፍቅር ጋር ከመጣላት በላይ አብርሃም የሚያደርጋቸው ነገሮች ለአንቺ በቂ መልስ ናቸው እኮ። በቃ አንቺ እዚህ ጋር መተሽ ከፍቅር ጋር መጣላትሽ አብርሃምን መፈለግሽ እንጂ ከፍቅር ጋር ሌላ ጸብ ውስጥ መግባት ፈልገሽ አይደለም። ይሄንን ታውቂዋለሽ። በማን ቻናል ነው የመጣሽው? በአብርሃም ቻናል አይደል እንደ መጣሽው? ታይ እንጂ ሩታ፣ አንዳንድ ጊዜ የሆነ መልክሽን ምሰይ፣ አንዳንድ ጊዜ ሚልሽንም ሰው ምሰይ። ምንም አይነት ጭቅጭቅ አልፈልግም፣ ምንም አይነት ንትርክ አልፈልግም። ነገር ግን ከዚህ በኋላ በደረስኩበት ነው በቃ ስነ ስርዓት እንጂ ያልሽ ከዚህ በኋላ ስሜን እንድታነሺም አልፈልግም። ካንቺ ጋራ በምንም አይነት መንገድ አላወራሁም ማለት እንዲህ ብለሽ እንዳታወሪኝ ከሆነ ባላ ጭራሽ እንደዚህ እየገፈታሽ ነው። እንዲህ ብለሽ እንዳታወሪኝ ያውልሽ ልጣፈጥሽ ይችላልው ገባ ሩታ ስሎ እኮ አንቺ ንገሪና እኔ ደግሞ ማጣጣፈር ለምንሽ አህያውን ትቶ ዳውላውን ማለት ይሄ ነው። ትዳርሽን ያፈረሰችብሽና ብዙ ስትመጣደቅብሽ የነበረችን ሴት ብዙ ስታስብልሽ ብዙ ነገር እንድትባይም ያደረገችሽ ሴትን አንድም ቀን እንደዚህ ብለሻት ወይም እንደዚህ አድርገሻት የማታውቂያትን ልጅ ዛሬ ላይ ፍቅር ምናምን ምን እሷ የሚከራከርላት ከጎኗ የሚቆምላት ሰው ስለሌለ ምንም አታመጣ ምናምን አውቃታለሁ ከድሮ ምናምን የሚል ሐሳብ ይዘሽ ካልሆነ በስተቀር ምንም አሁን ይሄን ማድረግሽ ምንም ጀግና ማያስብልሽም ጎበዝም ማያስብልሽም ምንም። ይሄ የሰነፍ ሰው ስራ ነው። በቃ ይሄ ስንፍና። በነገራችን ላይ እንዲህ ስናገር የሚደብራችሁ ሰዎች ካላችሁ ምንም እሷን ሂዱና ጠይቋት። እሷን ሂዱና እስኪ ፍቅር ምን አደረገች ንገሩኝ። ምንድነው ፍቅር ያደረገችው? ምንም። እንግዲህ እኔ አይደለም ፍቅር ያኔም ቢሆን እኮ ሄርሜላ ብቻዋን የምትወቀስበት ምንም ነገር የለም አይደለ? አብርሃምም ጭምር ነው እንድትደፈር እንድትሰደብ ሲያደርጋት የነበረው። ተውት ሄርሜላን በአቤላ ሙልጭ አድርጎ ሲያሰድባት ነበር እኮ። ተውት እህቱ እንደፈለገች ስትላት ነበር አይደል እንዴ? ሩታን ያልተናገረ ሩታን ምን ያላለ ሰው አለ እንዴ? የፍቅር ጊዜ ሲሆን እንደዚህ ነገሩን በጣም ለጥጠሹ የተለየ ነገር ለመፍጠር የምታደርጊበት መንገድ የሆነ ቅናት ካልሆነ በስተቀር የምሬ ነው የምልሽ ሩታ፣ ምንም ከሷ ጋር እንደዚህ ሰጣ ገባ ውስጥ እንድትገቢ የሚያደርግሽ ምንም ነገር የለም እንዴ። በቃ ካልተፈለግን እንግዲህ የማያከብረን ከሆነ እንደ ልጁ እናት እንኳን የማይመለከትሽ ከሆነ የሰው ለምንድነው አንቺ እንደ ወርደሽ እንደገና የማይሆን ስራ ውስጥ የምትገቢው? ምንድነው ምክንያቱ ንገሪኝ እስኪ። ምንድነው አንቺ ሲያጣሽው ነገር አለ? እንደዚህ እንድትሆኚ እያደረገሽ ያለ ነገር አለ? እንደዚህ በመሆንሽ የምታስተካክዩ ህይወት አለ? የምትመልሺው ትዳር አለ? ተይ እንጂ ሩታ፣ በቃ እናቴ ህይወትሽን ኑሪ። አንቺ የሆነ በቃ የማይመጥንሽ ነገር ላይ የመጣሽ እንደዚህ አይነት እኔ እንጃ፣ ራስሽን አታዋርጂ እኮ። አክብራችሁ እሷ መጣለች አይደለ? በስነ ስርዓት ማውራት ካልቻላችሁ
አለማናገር ነው። ለምንጠይቀው ጥያቄ በስትክክል መመለስ አለበት ነው። እኔ መረጃ ካላችሁ በመረጃ ይሄ ብለሽናል ይሄ ምን ማለት ነው ብላችሁ ለምን ማጠይቁት? ለመጣላትና በቃ ገና ከአብርሃም ጋር ስለሆነች እናንተ ሁለታችሁ አንድ ላይ ፍቅር መስርታችሁ ጓደኛ ምናምን ሆናችሁ በቃ ለመደባደብ ምናምን ካልሆነ በስተቀር ምንም ያመጣችሁት ነገር የለም። ስማችን ጠፍቷል ካላችሁ በመረጃ አምጡ። የእናንተ ስም ደግሞ ከጠፋ እኮ ቆየ እኮ ብትፈልጉት ራሱ የምታገኙት አይመስለኝም። አሁን ስማችን ጠፋ። ክብራችሁን ከጣላችሁ እኮ እናንተ ቆያችሁ። ስም ስለመጥፋት ምናምን ያስጨንቃችኋል እንዴ? ሴትነታችሁን እኮ ካረከሳችሁት እኮ ቆያችሁ። የምን ስም መጥፋት ምናምን ተው እንጂ ጎበዝ ተው እንዴ። ጠጥታችሁ ነው እንደምትመጡት? እኔን ጠይቂኝ። በሰው ቦታ ሆኜ መልስልሻለሁ። ምንም በሰው ቦታ ሆነህ ትመልስ አትችልም። አንተ አብርሃም ነህ፣ እሷ ፍቅር ናት። አለቀ እኮ። አትረጋጋም እኮ መጠየቅ የምትፈልጊው ነገር እኔ ባለሁበት ጠይቂያት እንጂ እንደዚህ የምታመነጫጭቂያትም ልብሷንም እንድጎትቻል ኖ በስነ ስርዓት እስካላናገረችን ድረስ በሷ የምንቀር እኔ ግን ሁሉ ጊዜ ሩታ አብርሃም አሁን እንደዚህ እየመጣ አንቺ እሱ ከሆናቸው ሴቶች ጋር ወይም እሱ ካመጣቸው ሴት ጋር ሁሌ እየመጣሽ እየተጣላሽ ትችያለሽ ማለት በቃ እሱ ለነዛ ሴቶች የሆነ ጠበቃ ምናምን እየቆመ የሆነ ሰው እንዲናገራቸው ወይም የሆነ ሰው መጥቶ እንደፈለገ እንዲሆንባቸው አልፈቅድም በቃ መናገር መብት የለሽም ምናምን ሁሌ መባል አይሰለችም? እንደዛ እስከመች ማለት እስከመች ነው እንደዛ የምትቀጥዩ? ሲሪየስ የምሬን ነው የምልሽ። አሁን በጣም መገጸጽና ስርዓት መያዝ ያለብሽ አንቺ ነሽ። ምክንያቱም መስመር እየሳትሽ ነው። የምንወድሽ የምናከብርሽ ከሆነ ምንም እንድትሆኝ የማንፈልግ ከሆነ ከጎንሽ መቆም የምንፈልግ ከሆነ ያንቺን መልካም ነገር ያንቺን መውደቅ ሳይሆን ያንቺን መቆም ያንቺን መሳካት ያንቺን መጠንከር የምንፈልግ ከሆነ መገጸጽ አለብሽ። በቃ መቆጣት አለብን አንቺን። እንደዛ ካልሆነ በስተቀር አንቺ የሆነ ነገር ጥፋት ስታጠፊ የሆነ ነገር ስታደርጊ ምናምን እየሸፋፈንን ዝም ብለን የምናልፍ ከሆነ አንቺኑ እየገደልንሽ ነው። በቃ ጥፋትን ስታጠፊ ጀግና አይሰራም። ጥፋት አጥፍቶ ጀግና የለም። ክብሩን ጥሎ ጀግና የሚባል ነገር የለም። በነገራችን ላይ ጎበዝ የሚያስብል ስራ ነው ጎበዝ የሚያስብለን እንጂ ሕፃን ልጅ አይደለም። ሕፃናት ምናምን ጎበዝ ጀግና ምናምን የሚሉትን ቃላቶች ስለማያውቁ ዝም ብለን ጎበዝ ተነሽ ጀግና ምናምን እያልን ነገ እንዲጠነክሩ ልናደርጋችሁ እንችላለን። አንቺ አሁን ከዛ አልፈሽም አድገሽም እናት ሆነሽ እንደገና አሁን አንቺ ጎበዝ በርታ ተነስ ምናምን የምትይው ልጅ አፍርተሽ እናት ሆነሻል። ስለዚህ እንደ ሕፃን ልጅ ሁሉን ነገር ሸፋፍነን ነገር ለሆነ ነገር የምናበቃሽ ሴት አይደለሽም። ትልቅ ሴት ነሽ አንቺ። እንዲሁ ዝም ብለን እንመክርሻለን እንጂ እኮ ለምክር የምትመከሪም ሴት አይደለሽም። ግን የምንወድሽ ከሆነ እስከዛሬም ከጎንሽ የቆምነው የእውነት ከሆነ አንቺን የመገጸጽ አንቺን የመቆጣት ግዴታ አለብን። ስህተትሽን ስህተት ነው፣ ትክክል ስትሰሪ ትክክል ነው ማለት ነገር ምድሩን ስለፈራች እኔ አውቃለሁ። ተከትላት እኮ የመጣው ስለፈራች ነው። ሰፈር ውስጥ ምን እድርተኛ ነው የምንጠይቀው? ምንድነው የምንጠይቀው? ለሁለታችሁ ማታንስም ፍቅር ለሁለታችሁ በምላስ ነው አብርሃም በምላስ ነው ሲጀመር ብቻሽን እናገኝሻለን። በደንብ አዳምጪኝ። አብርሃም ዛሬ ስለመጣህ አይደለም ችግር የለውም። እሷንም በደንብ አንድ ሴት ምናምን ነገር በቃ እንዴት የኔኑ ምናምን እጮኛ ባልቀምታይ ምናምን እሺ ይሁን። የሄርሜላና ሩታ መካከል ሲፈጠር የነበረው ነገር ይሁን እሺ እንላለን። አሁን ደግሞ እንደገና ከፍቅር ጋር ሆኖ መጣና አብርሃም ከዛ ሁለታችሁ ሴቶች አሁን ከፍቅር ጋር እንድትጣሉ ያደርጋችሁ ሁለታችሁም አንድ እንድትሆኑ እና እንድትስማሙ ያደረጋችሁ ነገር አብርሃም ነው ወይስ ሌላ ጉዳይ አለ? ምንድነው አሁን የምትሉ ሰው ቢጠይቃችሁ ምንድነው አሁን ከአብርሃም ጋር እያጋጫችሁ ያለው ወይም ምንድነው ከፍቅር ጋር የሚያጋጫችሁ ብትሉ ይሄን ምክንያት ብቻ ታቀርቡ ማለት ስማችንን አጥፍታ ነው ምናምን ቅድም እንዳልሽው ህይወታችን ነው አብርሃም ብላችኋል። እንግዲህ እንዴት ህይወታችሁ እንደሆነ እኔ እግዚአብሔር ይወቀው። ግን ያ ማለት አብርሃም ለምንድነው እንደዚህ የምትሆኑት ለምንድነው የምትጋጩት ከፍቅር ጋር ብትሉ አብርሃምን ቀምታን ባላችንን ቀምታን ልትኑ ነው? እንዴት ነው እንደዛ ነው የምታብራሩት? ምክንያቱም አብርሃም ህይወታችን ነው ብላችኋላ። ህይወታችሁ ከሆነ ደግሞ ወንድማችሁ አይደለም። ወንድማችሁ ቢሆን እሺ። አብርሃም ለሚባል ሰው ሩታ ሚስት የነበረች ልጅ የወለደችለት ሄርሜላ ወሽማው የነበረች ናት። ፍቅር ደግሞ ምንድነው ማለት የፍቅር ወሽማ አይደለም ነገሩ። የፍቅር ደግሞ ምንድነው? የፍቅር አሁን ወሽማ አይደለም። ምንድነው የሚባለው? በቃ የተሻለ ወይም ደግሞ ወደ ኋላ ተመልሶ የድሮ የጣሊያን ዕቃ አይገኝም እንደሚባለው የድሮ ዕቃ ወደ በሚለው እንያዘው። እንዴት እንበለው? አሁን እኮ ግራ ገባንና ጎበዝ ምን ብላችሁ ልታብራሩት እንደምትችሉ ነው እኔ ዋናው ጉዳይ ግራ የገባኝ። አሁን አቤት መሰንበት ደጎ አለ። ብዙ ነገር እያየን ነው። የምታደርገው ነገር ስለምታውቅና ካሜራ ስለያዝን ነው በዚህ ልክ እየተንጨረጨረች ኮንፊደንስ አለኝ የሆነ ነገር ተጠያቂነት እንዳይመጣባት ነው እንጂ ኦልሬዲ የነገረን ሰው በደንብ ታማኝ ሰው ነው። ጭራሽ ወሬ ሰምታችሁ ነው እንደ የመጣችሁት? ምን አይነት ወረኛ ቱልቱላ ናችሁ እናንተ! በወሬ ነው ጭራሽ እንደዚህ መጣችሁ። ምንም እኛ እንደ ጅል ነው ምንድነው የምታስቡት እናንተ? ሩታ መተተኛ ነች ተባልሽ፣ መረጃ ይቅረብ ምን ተባልን፣ ተከራከርን። የለም አብርሃም ከታመምኩበት ድኜ የመጣው ተፈወስኩ አለ። መረጃ የለም እንዴ!
አቤላ መጣ መረጃ አገኘውባቸው ምናምን የድምጽ ቅጂ ምናምን አለ። እዛው እንዲህ ብላችሁ ሰማችሁ፣ እኛን ባይተዋር አደረጋችሁ። እሺ ይሁን ብለን ዝም አለን፣ ስለማይመለከተን ነው ብለን የራሳችንን መኖር ጀመርን። ከዛ አሁንም መጣችሁ ትጣላላችሁ። መረጃ ሰው ነግሮን ነው፣ ታማኝ ነው ምንድን። አረ ተው ጅሎ ናችሁ፣ አታጃጅሉን ተው። አውራቷን ሄርሜላ ሰምኛለሽ። ሩታ ከዚህ በኋላ በምንም አይነት ጉዳይ ስለ ፍቅር ልታወሩት የምትፈልጉት ነገር ካለ በምንም አይነት ምክንያት ስልክ አታነሳላችሁም። እኔን ማውራት ትችላላችሁ፣ እኔን ማግኘት ትችላላችሁ። ስለምትፈራ ነው ስልክ ማታነሳለህ? ግጭት ምናምን የሚባሉት ነገሮች ስለሰለችኝ ኖ እኔ ሰልችቶኛል። ባይዘው ከእናንተ ጋር ይሄ ግጭት ማለት እስኪ ምንድን ነው የሚባለው? አሁን እስኪ ስልክ እናንሳና እስኪ ስልክ እሺ ቆይ ፍቅር ጋር እንደውልላት ምናምን ጠጥ ሄሎ ፍቅር አብርሃም ሚስት የነበርኩት ለምንድነው ባሌን ማትመልሽልኝ ግን አንቺ? አዎ እኮ እኔ እንዴ አዎ ሚስቱ ነኝ። 80 ወረቀት ነበረን ተፋታን፣ በሆነች ግጭት ተፋተን እንጂ ሉሌን እንደወለድኩለት ታውቂ የለ? አዎ አውቃለሁኝ ምናምን። እና ታዲያ እሱን ጠይቂው ይጅና እሺ ሄርሜላን አናግሪያት። ሄሎ ፍቅር ሄርሜላ ነኝ። እሺ አቤት። እኔ አብርሃም ወሽማው ነበርኩኝና ቀለበት አድርጎልኝ ነበር ምናምን። እሺ እና ለምንድነው ማትመልሽልን አብርሃምን? ነው እንደዛ ነው የሚባለው። ይሄው አብደው ማሳበድ ማለት ይሄ ነው። እኔማ አበድኩ በቃ። ይሄን አይደል የምትፈልጉት? ይሄው አበድኩላችሁ እኔ። ታዲያ ምንድነው የሚባለው? ግራ ቢገባኝ እኮ እንደሆነ ሕፃን ልጅ ማስረዳት ጀመርኩኝ። ሚስትና ወሽማው ምንድነው የሚባለው? አወራም ባመልኩ እሱን ሲዛ መምጣቷ ምን ይሉታል? አረ በእናትሽ ምንም አታውቅም። መገልፈጥ ብቻ ነው ከሷ ጋር ነው የምገባው፣ ከሷ ጋር ነው የምወጣው። ሰው ከኔ ጋር አትርቅም። ምን አይነት አማርኛ ነው ይሄ? ከረጋ ገባኝ እንዴ ግን እንደዚህ አረ በስመ አብ ይሄ ልክፍት ነው። ይሄ አይነ ጥላ ምን ምናምን የሚባሉ ነገሮች ናቸው እንጂ ሰው በጤናው እንዴት እንደዚህ ይሆናል እንዴ? ሲሪየስ የምሬ ነው። አረዛው በጣፍቼ በቀር ይሻለኝ ነበረ። ዝም ብዬ ነው የመጣሁት። ወዳችኋለሁ ለማንኛውም